ቅዳሜን ከኛ ጋር ፕሮግራማችን ደመቅ እንዳለ እንደቀጠለ ነው። የቅዳሜን ከኛ ጋር ፕሮግራማችን ዛሬ የምንገኘው በዚህ በቀበና ድልድይ ላይ ነው። የተለያዩ ሀሳቦች ያላቸው ፕሮግራሞችን ወደ እናንተ እያደረስን እንግዳ እየተገባበዝን ፕሮግራሞቻችንም ወደ እናንተ እያደረስን ቆይታችን እንደቀጠለ ነው። እንግዲህ እኛ ውስጥ ዛሬ ፌስቲቫል እንዳለ ለተመልካቾቻችን ተናግረናል። የአዲስ ሚዲያ ኔትወርክ ሰራተኞች በሙሉ እዚህ ከጀርባችን እየበሉ እየጠጡ እየተጫወቱ ነው። ከጭፈራ ነው ደግሞ ተመልሰን ወደ እናንተ የመጣ ነው። ቆይታችን አሪፍ ነው። እንግዲህ ዛሬ ለየት ያለ ቅዳሜን ከኛ ጋር ነው ወደ እናንተ እያሳለፍን የምገኘው ውድ ተመልካቾቻችን። እንግዲህ ቅዳሜን ከኛ ጋር የተለያዩ ቦታዎች እንሄዳለን። ዛሬ ደግሞ በጋራ የአዲስ ሚዲያ ኔትወርክ ሰራተኞች አንድ ላይ ሆነን ቤተሰባዊ ጊዜ እያሳለፍን እንገኛለን። ታዲያ አዲስ ሚዲያ ኔትወርክ ስናነሳ ደግሞ ስለ አዲስ ሚዲያ ኔትወርክ ሊያወሩን የአዲስ ሚዲያ ኔትወርክ ምክትል ዋና ስራ አስፈጻሚ እንዲሁም ደግሞ የቴሌቪዥን ዘርፍ ኃላፊ እዚህ አጠገባችን ይገኛሉ። አቶ ጥላሁን ካሳ እንኳን ደህና መጡ። እንኳን አደረሳችሁ። እንኳን አብራ ደረሰን። ጠሌ እንደው ዛሬ ብዙ የሚዲያችን ሰራተኞች ሁሉም በሚባል ደረጃ አሉ፣ እየተጫወቱ እየጨፈሩ ነው። አንተም ከዛ ነው ያመጣን። አንተ ብቻ ስትጨፍር አላየሁም። አልጨፈርክም? ዝም ብለን የመጣ ስትጨፍር ነበር። እንግዲህ ስንረግረግ ነበር። እዚህ ነው ደክሞ ነው አሁን። አይ ገና ነው። አሁን ገና ፀሐይ ሞቅ እያለ ነው። እንቀጥላለን። ጠዋት አደገኛ ነበር። ጠዋት አደገኛ ነበር። እንግዲህ የዛሬው እንግዲህ የአዲስ ሚዲያ ኔትወርክ የስፖርት ፌስቲቫል ለሁለተኛ ጊዜ የሚያካሄደው ዛሬ ማጠቃለያ ዝግጅቱን እያካሄደ ይገኛልና አጠቃላይ ድባቡ ምን ይመስላል? ለመላው የተቋማችን ሰራተኞች እንኳን አደረሳችሁ ማለት እፈልጋለሁ። ምክንያቱም የአዲስ ሚዲያ ኔትወርክ ሰራተኞች ይህን ቀን በጉጉት ነው የሚናፍቁት፣ እናንተ እኔንም ጨምሮ ማለት ነው። ምክንያቱም የሚዲያ ስራ እንደሚታወቀው አመት በዓል የለውም፣ እረፍት ቀን የለውም፣ ቀን የለም፣ ማታ የለም። ኢቭን አይደለ ቀጠሮም ራሱ እኮ አትይዙም፣ ቀጠሮም አትይዙም። የኛ የአመራሮቹ ይቀርና ማለት ነው። ቅዳሜ እንገናኝ፣ እሁድ እንገናኝ፣ ሰኞ ምናምን የሚባል ነገር የለም እና የምንድነው እንዲህ አይነት በጣም ጫና የበዛበት የሙያ ዘርፍ ይመስለኛል። የወታደር ቤት እንደዚህ አሁን ሰራዊቱ እንደዚህ ነው፣ እረፍት የለውም ምናምን፣ በማናቸውም ሰዓት ስታንድ ባይ ነው። የሚዲያም ስራ ደግሞ እንደዚህ ስታንድ ባይ ነው ኤኒ ታይም ላይ እና አዲስ ሚዲያ ኔትወርክ አሁን እንግዲህ 1 2 3 እያለ ነው እንዲህ አይነት ፌስቲቫል። ሰራተኛው የሆነች እንደዚች አይነት ስፔስ እንኳን አሁን ዛሬም ያልመጡ እኮ አሉ። ለምንድን ነው ኢንተርቪው ላይ ያለው ቀረጻ ላይ ያለው ስቱዲዮም እንደዚህ አሁን ለምሳሌ ስቱዲዮ ናቸው። ይሄንን የሚያምር እንትን እየተመለከቱ አይደለም። በቴሌቪዥን ከማየት ውጪ የመሳተፍ እድል የላቸው። ምክንያቱም የስራው ባህሪ ነው፣ በጣም ከባድ ነው። ውሃ ምናምን ነው የሚሄድላቸው። እዚህ ደግሞ የሚጠጣው የሚበላውም እንደ ጉድ ነው ያለው እና ምንድነው እንዲህ አይነት እንትን የተወሰነ ማሱንም ኢቭን አናገኘውም። የፈለገ ነገር እኔ ነኝ ያለ ድግስ ቀን ቢዘጋጅ ማታም ቢዘጋጅ ብዙ ሰው አይገኝም፣ አብዛኛው ሰው አይገኝም። የስራው ባህሪ በጣም ከባድ ነው። ቅድም እንዳልኩት እንደ ወታደር ቤት ነው እና አንደኛ ሰራተኛው ሰከን ማለት አለበት። ዛሬ ለቁጭ ብሎ የሆነች ነገር እየቀማመሰ እንደ ልቡ መተዋወቅ አለበት። ኢቭን ማንተዋወቅ ብዙዎች አለ ነው ከስፋቱ የተነሳ ጣቢያው ማለት ነው። እንግዲህ እንደምታውቁት ወደ 4 ሚዲየሞች ናቸው ያሉት። ዓለም አቀፍ ቋንቋዎች አሉ፣ የሀገር ውስጥ ቋንቋዎች አሉ። እነዚህ ሰዎች የእኛ ስታፍ ነህ እንደ የእኛ ስታፍ ነች ምናምን እንባባላለን። አንድ ጊዜ አንቺ ስትወጪ አንተነ ከስራ ሲገባ እንደዚህ ነው። ላይፉ ራሱ በጣም አደገኛ ነው እና አንደኛ ስፔስ ማግኘት አለበት ሰራተኛው፣ ቁጭ ብሎ መታወቅ አለበት፣ መጫወት አለበት። ሌላው የስፖርት ፌስቲቫል ዋነኛ ዓላማው ሰራተኛው ይሄ በተለይ የአካል ብቃት እንቅስቃሴ ኤክሰርሳይዝ ማድረግ አለበት፣ መልመድ አለበት። ስፖርት የእንትናችን አንድ ምዕራፍ ነው። እንዲህ እየሰራ ምንድነው እንደዚህ እና ስፖርት ሰው መንቀሳቀስ አለበት። አሁን ለምሳሌ ወደ ቢሮአችን ስንገባ አብዛኛው ሰው በደረጃ በእግሩ ነው የሚሄደው። በጧት ስፖርት ነው። በተለይ ደግሞ የዛሬው በጣም ጉደኛ ነው። ደረጃ ምናምን ጧት ስፖርት ሰርቼ ነው። ቀጫጭን ሰዎች እኔ ልታጠፋኝ ነው ይላሉ። ወፍራም ሰዎች ደግሞ ልትቀንስ ነው አንተ ይባላል። እኔ በዚህ ዓለም ባይዘው ብዙ ቀጫጭን ሰዎች ለተለያየ በሽታ ይጋለጣሉና እንትን ውፍረት ቅጥነት የሚባል ነገር የለም ጤና ላይ እና ሁሉም ሰው ጤና መጠበቅ አለበት። ዛሬ ብዙ አይነት የስፖርት እንትኖች ነበሩ እና ከምንም በላይ ደግሞ ብዙ የሆነ የላይፍ ስታይሉ ራሱ አንዳንድ ጊዜ ሰው በተለያየ ነገር ውስጥ ሆኖ እንትን ይላል እና እንደዚህ ተፍታቶ አንደኛ የእንትን ፓርት ነው፣ የህይወት ፓርት ነው። እኔ አሁን የዛሬውን ኢንተርቴንመንት ከእንትን አለየውም፣ ከስራ አለየውም።
ስራ ነው ባይዘው በሌላ አማርኛ ስንገልጽ ስራ ነው። ለምንድን ነው የነገን ሰርቫይቭ ለማድረግ ነገ የተሻለ ነገር ለማበርከት ዛሬ ትንሽ እንደዚህ ኢንጆይ ማድረግ አለበት። አእምሮ ሪላክስ ማድረግ አለበት። ጠዋት የአካል ብቃት እንቅስቃሴ ነበር፣ መላው የሰውነት አካሉ ሲንቀሳቀስ ነበር። አሁን ደግሞ ደስ ብሎት እንደዚህ ማለት አለበት። አንደኛ አዲስ ሚዲያ ኔትወርክ በጣም እየሮጠ እየፈጠነ እየገሰገሰ ያለ ሚዲያ ነው። እንደምታውቁት በጣም ጠንካሮች አሉ እናንተን ጨምሮ ከተለያየ ሚዲያ የተሻለ ልምድ ይዛችሁ መታችሁ ይዘው መተው እዚህም ደግሞ ለበርካታ ዓመታት ራሳቸውን አብቅተው ልክ እንደ ትምህርት ቤት የሚያስቡት አሉ በጣም ባልደረቦቻችንና ማምረት አለባቸው ነገን ማለት ነው። ይሄ እየሮጠ ያለ ሚዲያ ብዙ ሸክም ነው ያለበት። አዲስ አበባ 24/7 ነው የሚሰራው። 24/7 ለመስራት 24/7 አሁንም ሌላው እየጨፈረ እየተዝናና ሌላው ደግሞ ኢንተርቪው ያደርጋል። ሌላው ለሶሻል ሚዲያ ስክሪፕት ይጽፋል፣ ቪዲዮ ይቀርጻል እና ስራ ነው በራሱ ሲተረጎም። ስለዚህ የሚጠበቅብን ኃላፊነት በጣም ከባድ ነው እና ፈታ ማለት አለበት፣ መተዋወቅ አለበት፣ መተባበር አለበት፣ ቲም ስፕሪቱን ማጠናከር አለበት። ብዙ ዓላማዎች አሉ፣ ጥቂቱን ያነሳላችሁ። እንደው ጥልዬ እዚህ ጋር ለማንሳት ያህል እንደው እኔ የማምንበት አንድ አባባል አለ፣ ነገር ባይን ይገባል ይባላል እና የአዲስ ሚዲያ ኔትወርክ ሰራተኞች እንደዚህ በጋራ ከተለያዩ ክፍል ነው እንግዲህ እዚህ መጥተው የቤተሰብ ጊዜ እያሳለፉ የሚገኙትና እርስ በርስ አንድ ላይ ሆኖ በጋራ በቤተሰብ አንድ ማዕድ መቁረስ በጋራ አብሮነት ጊዜ ማሳለፍ በራሱ ቤተሰባዊነትን ከማጠናከር አንጻር እንዲሁም ደግሞ በፍቅር አብሮ ስራን ከመስራት አንጻር ለአንድ ተቋም ነው እየሰራን ያለ ነው፣ ለህዝብ ነው እየሰራን ያለ ነው እና ምን አይነት አበርክቶ አለው? የኛ ስራ በጣም ጫና ያለበት ነው የሚዲያ ስራ። ለምሳሌ በጫና ውስጥ ነው አንዳንዶቹ የሆነ የሚገጥማቸውን ችግር አናውቅም። በእንዲህ አይነት አጋጣሚ ግን እንተዋወቃለን። የሆነ ሰው እንትን ብሎ ልናይ እንችላለን። ሊቀር ይችላል። ለምንድን ነው የቀረው እንትና ዛሬ አልተሳተፈም ምናምን ይባላል። ያለበት ችግር አይታወቅም። አሁን አንዳንዶች በጣም በስራ ጫና የተነሳ ለምሳሌ አመማቸዋል ልንጠይቃቸው ምናምን የሚገባና አንደኛው መተሳሰብ ነው። እንዲህ አይነት ነገር ለምሳሌ ከነዚህ ሚዲየሞች ውስጥ በጣም በርካታ ሰራተኛ ነው ያለን ብያቸዋለሁ። ማይታወቁ ብዙ ሰዎች ናቸው። ስንተዋወቅ እንተባበራለን። ስንተባበር ያሰብነውን ትልቁን ግዙፉን ፕሮጀክት ወይንም ስራ የሚዲያ ስራችንን እንሰራለን። ካልተዋወቅን ካልተግባባን እንደዚህ አይነት መድረክ ካላገናኘን ማን የት ነው የሚሰራው? ኢቭን አንዳንዶቹ እኮ እቺ የት ነው የምትሰራው እቺ ምናምን አንዳንዴ ስክሪን ላይ መታየት እድል ያላቸው ሰዎች በቀላሉ የመታወቅ እድል አላቸው። ከስክሪን ውጭ የሆኑ ሰዎች ለምሳሌ የሀብት አስተዳደር ሰዎች አሁን የቴክኖሎጂ ሰዎች እንኳን አንዳንዴ ከስራ ምንትን ስለምንግባባ እንገናኛለን። የገበያ ልማት ዘርፍ ሰዎች አሁን ከእናንተ ጋር አሁን በምን ትግባባላችሁ? በምን ትተዋወቃላችሁ? ስትተዋወቁ ምንድን ነው የሆነ ቦታ ትተላለፉ፣ የሆነ ቦታ ስትገናኝ አሁን የሬዲዮ ልጆችና የቴሌቪዥን እናንተ እንኳን ለስራ ስትሄዱ ስምሪት ጥቆማውን አንድ ላይ ትሄዳላችሁ። አብዛኞቹ ግን ብቻቸውን ፕሮጀክት አቅደው የሚሄዱ ሲሆኑ የመገናኘት እድሉም የለም እና እንዲህ አይነት እንትን በየብንችን ማለት ነው አቅሙ የለም እንጂ ቢኖር በየሶስት ወሩ ነበር በየወሩ ነበር እየተገናኘን እንዲህ አይነት እንትን እያለን እንጂ ብናደርግ ሰራተኛው ሪላክስ አድርጎ ምናምን ትልቅ ኃላፊነት ስለሚጠበቅበት ለምሳሌ አዲስ ሚዲያ ኔትወርክ በጣም ከሚወደድባቸው እንትኖች አንዱ የመዝናኛ ነው። የብዙ እንትኖችን ፎርማቶችን ማንሳት እንችላለን። ቅዳሜ ከኛ ጋር አለ፣ የእሑድ መዝናኛ አለ። እነዚህ የሚሰሩ ልጆች ማሰብ አለባቸው። ሲጨነቁ ስትጨነቁ ስታነቡ የሆኑ ሌላ ኢንተርናሽናል እንትኖችን ስታዩ ትሬንዶችን ምናምን ለዛሬ ዝም ብሎ የተሰናዳ ምግብ አይደለም የሚቀርበው፣ በጣም ዝግጅት የተደረገበት ነው የሚቀርበው። ይሄን ለማድረግ ደግሞ ምንድነው እንዲህ አይነት ነገር አንዱ ፓርት ኦፍ ላይፍ ነው። ባይዘው የቅንጦትም አይደለም። አሁን አንዳንድ ሰው ምን ሊል ይችላል፣ ትርጉም ሊሰጠው ይችላል። ስሙን አልጥቀሰውና ግን አይደለም፣ ስራ ነው ይሄ። አሁን ለምሳሌ በእነዚህ የማህበራዊ እንትን አለ፣ የማህበራዊ የስራ ላይ ደህንነት የሚባል እንትን አለ። ለምሳሌ ሄልሜት እነሱ ምን ይላሉ ባለሙያዎቹ? ሄልሜት ለአንድ ሰራተኛ ገዝቶ መስጠት ጌጥ አይደለም፣ ገቢ ነው የሚባለው። ሄልሜት ገዝቶ መስጠት ገቢ ነው የሚባለው። ብር አውጥተህ ነው የምትገዛው፣ ግን በኤክስፐርቶቹ አነጋገር ገቢ ነው የሚባለው። ለምንድን ነው ያንን ሄልሜት ባለማድረግሽ ከሆነ እንትን ትወድቃለህ። የሆነ እንትን በ200 ብር የምትገላገለው 200 ሺህ ብር አይመልሰው። ስለዚህ ሰራተኛው የትኛውም ተቋም አንዳንድ በጣም ኢምፕረስ የሚያደርገኝ የስፖርት የተለያዩ የስፖርት እንትኖችን ጂም በመስሪያ ቤታቸው ተክለው ተርፏቸው አይደለም ባይዘው ሰራተኛው ነገ መስራት አለበት። ስትረስ ድሮ ነው የሚውለው። ከጧት እስከ ማታ ስለሚሰራው ስራ ነው የሚጨነቀው የሚያስበው። የሆነ ሰዓት ላይ ሪላክስ ማድረግ አለበት።
አንዳንዳውን ከተማችን ውስጥ በጣም ኮሪደሩ የፈጠራቸው የመዝናኛ ቦታዎች አሉ። እንደ ልባችን ወክ የምናደርግባቸው። ሰው ወክ ማድረግ አለበት። ከስራ እንደወጣ ወደ ቤቱ መሄድ የለበት፣ ወክ ማድረግ አለበት። እንዲህ አይነት ደግሞ እንደ አዲስ ሚዲያ አይነት ደግ ተቋም ደግሞ እንደዚህ አይነት ደግ ሰው ተዝናኑልኝ፣ ጨፍሩልኝ፣ ኢንጆይ አድርጉ ምናምን ሲል ደግሞ ትልቅ እድል ነውና ኖርማሊ አናቋርጥም። በየጊዜው እንዲህ አይነት ነገር ይደረጋል። ሰራተኛው አንድነቱን፣ ፍቅሩን፣ ትብብሩን ያጠናክራል። ትልቁ ስራችንን እያሰብን ማለት ነው። አዲስ ዓመት እየመጣ ነው። ሰፋፊ ዝግጅቶች አሉብን። ነገ ከነገ ወዲያ ደግሞ እንደዚህ አረንጓዴ አሻራ አለ፣ ሀገራዊ ምክክር አለ፣ ሌሎች ነገሮች የሚጠበቁብን ነገሮች አሉና ኢንጆይ ማድረግ አለብን የሚለውን ለማንሳት መቼም አዲስ ሚዲያ ኔትወርክ ቀደም ብለህ አንስተዋል። በደንብ በከፍተኛ ሪፎርም ደረጃ ላይ ያለ ነው። የተለያዩ ለውጦች እየተመለከትን ነው። በመዝናኛውም በዶክመንተሪውም የተለያዩ አዲስ ፕሮግራሞች እየመጡ ለተመልካች በቀጥታ ስርጭት በመዝናኛውም ዘርፍ ቆንጆ ስራዎች እየተሰሩ ነው እና የአዲስ ሚዲያ ኔትወርክ ሪፎርም ስራዎች በቀጣይ እንደው አጠር አድርገ ምን አይነት ስራዎች እንጠብቅ፣ ለተመልካቾችስ ምን አይነት ስራዎች ይዘን እንመጣለን የሚለውን እስቲ ንገረን። አሁን አዲስ ሚዲያ ኔትወርክ የ10 ዓመት ስትራቴጂክ ፕላን አቅዶ ሲሰራ ነበር። የ10 ዓመቱ ስትራቴጂክ ፕላን 5ኛ ዓመት አልቋል። የ5 ዓመቱ ተገምግሟል። እንዴት ነው ካቀድነው ከስትራቴጂክ ፕላናችን አንፃር ምን ስራዎችን ሰራን፣ ከእቅዳችን አንፃር ምን ይቀሩናል የሚል ነገር በጣም በስፋት ተገምግሟል። ቀጣይ ደግሞ ምሁራን ትችት እንዲሰጡትም ይደረጋል፣ አዲስ አበባ ዩኒቨርሲቲን ጨምሮ። ከዚያ በኋላ ምንድነው ኤክስፔክት የሚደረገው? አንዳንድ ፎርማቶች ያረጃሉ በራሳቸው። ለምሳሌ 24/7 የሚባል ድንቅ ፕሮግራም አለ፣ ሾው አለ የሚወደድ ከሰኞ እስከ ዓርብ አዘቦት ላይ ከምሽት 12 ሰዓት እስከ 2 ሰዓት ድረስ ምዕራፍ 1 ምዕራፍ 2 በጣም ተወዳጅ ነው። ለምሳሌ እዛው እንዳለ ላይቭ ናቸው በአጠቃላይ፣ ምክንያቱም ህይወታችንም እንዳለ ላይቭ አይደል? ስለዚህ ላይቭ እንቅስቃሴ ዝም ብሎ የሆነ ነገር ሰርተ ምናምን አይጠብቅም እና ይሄ ተወዳጅ ፎርማትን እንኳን ኢቭን አዲስ ዓመት ከመምጣቱ በፊት የተወሰኑ ነገሮችን እንነካካለን። ምክንያቱም ሰው ምንድነው የሚወደው የሚል ሚዲያ ቼክ ካላደረገ ዝም ብሎ በራሱ የሚገሰግስ ከሆነ አድማጭ ተመልካች አይኖረውም። ሰው ምንድነው የሚፈልገው፣ ሰው ምንድነው የሚወደው የሚል ነገር የሆነ አሰስመንት ሰርተናል። እሱ ምንድነው የሚያመላክተን ፕሮግራም እንትኖቻችን ፎርማቶቻችን መነካካት አለ። ለምሳሌ ነገስታት ናቸው የሚባሉ ፕሮግራሞች አሉና አሁን እኛ በጣም ንጉስ ናቸው የሚባሉ የዋርካና አገልጋይ የሚባሉ በጣም በቃ ህዝቡ ሰዓታቸው ደረሰ አልደረሰ ብሎ በጉጉት የሚጠብቃቸው ናቸው። የህብረተሰቡ ችግር በስፋት ተነስቶ መፍትሄ የሚያገኝበት ይሄ የክብርት ከንቲባችን ኢኒሼቲቭ ነው። ባይዘው የዲሞክራሲ ስርዓትን እናስረስ ሲባል ተጠያቂነትና ግልጸኝነት ዝም ብሎ ከነዚህ ከዋና መሪዎች ምናምን ተብሎ ከመጠቀስ ውጪ እዚህ ጋር ተግባራዊ ይሆናል። የከንቲባችን ኢኒሼቲቭ ምንድነው? ዋርካ ላይ የተለያዩ ሰዎች ይሰበሰባሉ፣ አመራሮች ይመጣሉ፣ ፊት ለፊት ይነጋገራሉ። ፊት ለፊት በቃ እኔ አጥሬ ያላግባብ ነው የፈረሰብኝ፣ ውሃ ቦይ ዝም ብሎ ሲፈስ አመራሩ ይሄ ገሬ የሚባል ሰው ተመልክቷል። እነዚህ እንኳን ማሻሻያ ይደረግባቸዋል። እነዚህ በጣም ተወዳጅና ከተማ ውስጥ ትልቅ አሁን ባለፈው በሜየር ደረጃ እንትን ሪፖርት ሲደረግ እነዚህ ዋርካና አገልጋይ ብቻ 89% ችግር ፈተዋል በእነዚህ ፕሮግራሞች ማለት ነው። ስለዚህ እነዚህንም እንነካካለን። ዝም ብሎ የሚዘልቅ የሚሻገር ፕሮግራም የለም እና ብዙ የሚሻሻሉ የሚለወጡ ነገሮች አሉ። መዝናኛ እናንተ የምትሰሩበት ትልቁ ዳይሬክቶሬት ጥቂቱን ነው በሹካ በማንኪያ ነው ገና እያጎረሰ ያለው። ገና ትልቅ እንትኖች ገና ናቸው። ብዙ እንትኖች አብረውን እየሰሩ ነው። ቀደማውን አየር ላይ ያየነው ኮሜዲያን ደረጃውን አብረውን ነው የሚቀጥለው። ሌሎች ስማቸውን ማንጠራለን። ዛሬ እንደውም ደረጀ እንደው ዝም ብለን እንደው ተዋውቅ ብለን አመጣ ነው እንጂ አንድ ላይ ነበር ማስተዋወቅ የፈለግነው። በጣም ሰው የሚወዳቸውን እንትን ወደ ሚዲያችን መጥተዋል። እነዚህ ጋር አብረን እንሰራለን። የገጽታ ግንባታ ላይ በደንብ እንሰራለን። ይሄ ሚዲያ የከተማው ሳይሆን የከተማው ብቻ ሳይሆን የሀገሪቱም አይን ነው። ምክንያቱም 24/7 ነው የሚሰራው። 24/7 የመስራቱን ያህል ነው 24/7 ሾው ብለን ክሬት ያደረግነው። የሚሰሩ የመዝናኛ ፕሮግራሞች ሽርሽር ብላችሁ እኮ እንዳለኩም ሽርሽር ወደ ጠጅ ቤት ወደ ቡና ቤት አይደለም። ሽርሽር ከተማውን ነው የምታሳየው። ከተማው ምንድን ነው ያላየ ሰው እዚህ ቀበና ባይዘው እዚህ ቀበና ከዚህ ተሻገሩ ወዳጆች አሉ። እንዲህ አይነት ልማት እንዳለ አያውቁም ነበር። ሲመረቅ ነው ያዩት። በጣም ደንግጠዋል። እና ይሄ መንገድ ምን ያህል አስቸጋሪ እንደነበር ታውቁታላችሁ። በጣም ጠባብ ነው። የተጎሳቆሉ አካባቢዎች ነበሩ። እንዲህ አይነት ልማት አዲስ ሚዲያ ኔትወርክ ነው እያሳያለሁ። ስለዚህ የመዝናኛ ፕሮግራሞቻችንን፣ ትምህርታዊ ፕሮግራሞቻችንን ኢቭን የምርመራ ሰው በጣም ችግር ይፈታልኛል ብሎ የሚያስብባቸው የምርመራ ፕሮግራሞች አሉ። እነሱ ቅርጻቸውን ቀይሮ ነው የሚመጡት እና በአዲስ ዓመት ጳጉሜ ቀናት አሉ ከፊት ለፊታችን። አዲሱ ዓመት ብሩህ ነው። ተስፋ ሰንቆ ነው እየመጣ ያለው። ሀገራዊ ምክክራችን በጣም እየፈነጠቀ ነው ያለው። ስለዚህ ይሄንን ሁሉ የሚጠበቅብንን
ነካ የሚደረጉ ፕሮግራሞች አሉ። በዚያው ልክ ደግሞ ሰራተኞቻችንን ጥቅምና መብት በማስከበር አዲስ ሚዲያ ኔትወርክ በጣም ሳይታትር እየሰራ ነው እና በጣም ብዙ ልፋት ላይ ነው ያለው። ይሄ ሁሉ ምላችሁ ማሻሻያዎች ሰራተኛው ከሌለ ውጤታማ ስለማይሆን ሰራተኛው ተረጋግቶ ደስ ብሎት እንዲሰራ የሚያስችሉ በጣም ብዙ ፓኬጆች እየተቀረጹ ነው። የዛሬ ሳምንት ቅዳሜ እንደ እግዚአብሔር ፈቃድ እውቅናና የሽልማት ስነ ስርዓት አለ። ብዙ ሰርፕራይዞች አሉ በእለቱ ይፋ የሚደረጉ። ስለዚህ እንዲህ እያልን ሰራተኞቻችንን በደስታ በምናምን እያልን እንዲሰሩ ነው የምናደርገው። ብዙ አዳዲስ ነገሮች አሉ በ2019 ጥቂቱን ነው። በጣም እናመሰግናለን አቶ ጥላሁን ካሳ እዚህ መጥተህ ከኛ ጋር ቆይታ ስላደረግክ። እንግዲህ ጥሌን የምንልህ እንግዲህ በነገራችን ላይ በጣም ደስ የሚለኝ ነገር አመራሩ ከሰራተኛው ጋር ያለው ወዳጅነት ነው፣ እንደ ቤተሰብ ነው የምታዋሩን። በዚህ አጋጣሚ እኛም ለማመስገን እንፈልጋለን። ወደ ተመልካቾቻችን ቅዳሜን ከኛ ጋር መሰናዷችን አሁንም እንደቀጠለ ነው። አንድ ፕሮግራም አለ፣ የኔ ፕሮግራም ሰሞነኛ ፕሮግራሜ የኢትዮጵያ ብሔራዊ ሙዚየም ተገኝቼ ኢትዮጵያ ብሔራዊ ሙዚየም እንግዲህ ስናነሳ ሉሲ ትነሳለችና እዛ ተገኝቼ አንድ ፕሮግራም አዘጋጅቻለሁና እሱን ወደ ተመልካቾቻችን ምራለን። እንዳመራር አይደለም እንደ ጋዜጠኛ። ዛሬ በመሃል የምናመጣቸው እንግዶች በሙሉ ፕሮግራም እየጋበዙ ነው የሚሄዱት። እስካሁን እኛ ምንም ፕሮግራም አልጋበዝንም። ተረኛ አንተ ነህ። የተከበራችሁ ተመልካቾቻችን እንግዲህ እንደምትመለከቱት የአዲስ ቴሌቪዥን የአዲስ ሚዲያ ኔትወርክ በተለይ በመዝናኛው ቴሌቪዥን በጣም ትልቅና አሪፍ የሚባሉ ስራዎችን ለእናንተ እያቀረበ እንድትዝናኑ፣ ትምህርት እንድታገኙ፣ የተሻሉ ልምዶችን ደግሞ እንድትወስዱ እያደረገ እያዝናናችሁ ቆይቷል እስከዛሬ። አሁንም ቀጣይ ፕሮግራሞቻችን፣ መሰናዶቻችን እንደዚህ በአማረ ሁኔታ ደረጃቸውን እንደጠበቁ ወደ እናንተ የሚቀርብ ነው። እንግዲህ ባልደረባችን ንግስት ዘውድ ያዘጋጀችው በብሔራዊ ሙዚየም ተገኝታ ይሄ ብሔራዊ ሙዚየም ማት ቅርሶችን ነው የያዘው። ስለዚህ ከሱ ጋር ተይዞ በሰሞነኛ ፕሮግራሟ ቆንጆ ነገሮችን ይዛ ወደ እናንተ ትቀርባለች። ተከታተላት ዘንድ በእውነት አክብሮት አመሰግናለሁ። ወደ ተመልካቾቻችን ፕሮግራሙ ተጋበዙልን። በያላችሁበት መልካም ጊዜ